እኮ አፍንጫቸው ላይ እንዴ ተፍቼባቸው መቀበለው እኮ የደሃ እንባ ያለባቸው ነው በግልጽ እንዴ ተፍቼበት ተቀበላለሁ ሐቄ አንድ ልጄ ላይ አፉን የከፈተ ህዝቤ ላይ አፉን የከፈተ ዛሬ ባልቀበል ነገ እቀበላለሁ አረሳሽቼም ቢሆን በግልጽ ነግርን ይቀበላል እናቴ ተቀበላል በፈለገ መንገድ ቢሆን እኔ ዋጋ አስከፍላለሁ እዚች ምድር ላይ ጀት ባላበር ሐቄን እጠብቃለሁ አስጠብቃለሁ ግን ከደሃ አልቀበል እነሱ የበደሉትን ሰው ተቀብዬ ለደሃ ሰጣለሁ ያ ሳራ ላበሻን አፍንጫዋ መትቼ ተቀብዬ እሷ የበደለቻት ካንስል አድርጋ ያስወገደቻት ልጅ 50,000 ብር ነው ስላኩላት ከላዋለ ሌላ እንደዚህ የምታለቅሱ በሳራ ላበሻ ያለቀሳችሁ ሰዎች ኑ ሌላ 50,000 ብር ሰጣችኋል እሺ ግን እሷ ጋር ሰርታችሁ እንደነበረ ትኬት ልኩልኛላችሁ አይኖት ለምን ከጎኑ አልቆም በዛም ከፈለጋችሁ ማለት ነው ልባችሁ ቀና ከሆነ በመጀመሪያ ሰብስክራይብ አድርጓት በሁለተኛ ደረጃ ደግሞ እንደ ቻሌንጅ ያዙትና 100,000 ሰብስክራይብ አስገቧት ምክንያቱም ለእናንተ ድምጽ እየሆነሽ ቁጭ ብላ ወገቧን እስከሚያማት እንትን እያለች እናንተ ሰልፍሽ መሆን በጣም ከባድ ነው ማለት ነው በነፃ አዋርድሽ ርካሽ እሺ everything is business I guess yeah አሳይደረግልኝ ታታ ኮፕሊንግ አለ የት ነው የሚገርም ነገር ሚዲያ ላይ ካሁን በፊት ልክ ሲንግል ነበር የምትጫወተው ትዝ ይላል እኔም ወዳት ልጅ እቺ ናት ምናምን ትልና ቪዲዮ ከዛን ሳይክል ታሳያለች እቺ ናት ማፈቅራት ልጅ ትላለህ እና ብዙ ሰው ሲንግል እንደሆንክ ነበር የሚያውቀው እኔ ነኝ ሚስትን ከነ ልጅ ልትጠይቅ እንደመጣች ምልክቱ ላይ ተናገርኩት ግራ የገባቸው በድብቅ ነው ሚስቱንና ልጁን ወደ እስር ቤት የወሰድነው ታዲያ ማን የነገረው ብለው አበዱ ማለት ነው ሲንግል ነበር ስትጫወት የነበር እና ሁሉም ሰው አሮጊትና ልጅ እንዳለው አይነት አክት ነበር የምትናገረው በዚህ ጋር እየሮጠ ነው ስንል በዚህ ጋር የምትመጣ ጥላ ነው እንኳን አንተ በነገራችን ጥላ ነው የምትመስለው በነገራችን ሰው በዚህ ጋር ነው ስንል በዚህ ጋር ነው የሚገኙ እንዲህ ያለ የሚሄድ ሰው የእውነት ጥላ የሆንክ ሰው ዱካ ነው የሚመስለው አፈጣጠር ራሱ ያ ልክ አንተ ብቻ ወጣት ሁሉም አሮጊት እንደመሰለ ነው ዱባይ ያሉ ሰው ላይ ድራማ መሰራው ነበር ራሱ ላይቭ ላይ ያሉትን ሰዎች ተከታታዮችን እንደ ሲንግል ሰው ነበር አክት የምታረግ ምን ችግር አለው ሚስት ማግባትና በቅርብ መምጣታቸው ልጅ እንዳለ ለምን ትደብቃል ከዚህ በላይ ምን ልታበቀል ፈለግ ጆሮ ላይ ሁላ እንኳን ጸጉር በቀለ እስር ቤቱ ነው አጭደ ይወጣው አሁን ይበቅልልን ወደ ቦታው ወደ እንትሲ የሆነት ናይተና የተጨረሰ ጸጉር ጆሮ ላይ ሁላ ጸጉር ይወጣብ ሰውዬ ያንግ ትጫወታል ኖሮ እኔ ይኸውልሽ ልንገርሽ ጓደኞቼ እዚያ ዱባይ ላይ ያሉት ጓደኞች ታብታባሉ አንቺን ጀርመን ድረስ መጥቼ ሱሪሽን አውልቄ በጎማ ገርፌሽ እንድመለስ ማድረግ የሚችሉ ናቸው 650 ነው የቀሩት ኦኬ እንትን ጀርመን ድረስ መጣ ሱሪ ያስወልቀ ገርፈ ከምትሄድ ለምን ዴት አናረግ አልጋሊያዝ ልጠብቅ ባትመጣም ቅጠሬ ልጠብቅ መጠበቅ ወዳለሁ የእውነት አሞራ ጆፍ ይሻላል ወይ ሴትኛው ይሻላል ያ የቢርጎንም ቀድሞ ይላኩልኝ 6 ለቤርጎ 15 አንበሳ 15 አንበሳ ለሌላው አንድ 50 አንበሳ ይዘና ከትራንስፖርቴ ራስ ጉዳይ ስፈልግ በእግር ለምን አትመጣ ልወዝወዘው በእግር የሚል ዘፈን ለምን ሻክታ አትመጣ እንደ ሐሳብ ምን ይላል ቆረቆንዳ ነፍጣ ሁሉ
የሆነ ጭንቅላት ምንም የለም፣ ፀጉር ብቻ ነው ይቀር። የሆነት ብዙ ቅንድብ ምናምን ብቻ ነው ይቀር። ሃይ ማንጃሮ የሚባል ኪኒን ወቅተውሃል እንዴ እነዚህ ሰዎች? ማደንዘዣ ብለው ብሩን የት ነው ያረከው? ኮዳ አንጠልጥለውብሃል። ባይዘወይ እዛ ያደርጋሉ እንዴ ዱባይ ኮዳ ያንጠለጥላሉ። በጀሪካን ነው አሉ ኮዳ ተንጠልጥሎብህ ነው እንዴ? በጣም መነመድክ። በሀሳብ ነው የነገረችኝን አትናገራትም? ልብ ካለ እናንተ ስም አንጠራም ማሪ አንጠራም በሚለው እኛ ዳሜጅ መሆን አለብን? አንተ ከካም እናንተ አትጠራሩምና እኛ በመሃላችሁ ምን አባታችሁ እንሆንላችሁ? ይሄ ፍየሌ በጠጡም ሰውዬ ስም አልጠራም በሚል የማይመለከታትን ሙኒትን ይናገራታል። አንተም ደግሞ የነገረች ሌላ ስራዬ ብላ የምትናገረው እኔን ሳራን አትናገራትም? ያችን ቆርፋዳ አሮጊት ልቃሚ ንፍጣም። እዚህ ያሉ ጓደኞቼ እናቴ ትሙት በረዶ በጋሪ እንድታመላልስ ነው ማድረግ። እዚህ ሀገር ብትመጣ የመኪና ጎማዎችን እንድትቀያይር ነው ማድረግ። የሰመርና የቪንተር እያልክ ይከካም ንፍጣም ብጉንጃ እንዳላስጠርዝ ሚስት እንዳላስመልስብ ስነ ስርዓት ሌባ ሙሽሙሻ ገዳፈኝ ጦሰኛ ነገር ዋኖፊን ጦሱስ ልትከተው ማሲ አንተ ከታሰርክ ጀምሮ ዋኖፊ ሲመለስ እንኳን ስሜቱ አልመጣላት። ዘጋት በአንተ ምክንያት በእሷ ምክንያት ስለታሰርክ ዋኖፊን ሸኛለሁ ብል ዘጋት። ስሜት ዘግቷት ይኸው ወሬ ዘግቷት የወሬ ፍላጎቷን እንኳን የከፈትኩላት መጥቼ አቋን አውጥቼ ሰው ሁላ ሸሽቷት በሄደችበት እናቴ ትሙትን ያልተናገርኩም ሆነ እኮ ወሬዋ ሁላ እግዚአብሔር ማለት ሆነ እኮ አቡነ አረጋዊ ኪዳነ ምህረትን ያልተናገርኩ ሁሉም ሰው ነው እኛን አንቺን አናምንሽም እያሏት ሰላም ነሽ መሲ ሃይ ይሏትና ባይ ይሏት አንገቷን እንደደፋች አንተ ወጣ ገና ከሆስፒታል ከእስር ቤት ወጣ። ሆስፒታል ለምን እንደሄድክ አላውቅም። አይ ቲንክ ትንሽ ቃብለ ነበር መሰለኝ። ሆስፒታል ሆነ ሶሎ ሆስፒታል ያለው ብሎ ነው የነገሩኝ። ሆስፒታል የነበሩ ሰዎች ገና ወጣ። ለምን ሆስፒታል ሄድክ? ለምን ሄድክ? የሆስፒታሉን ስም አሁን ልጠይቅልህ። ሆስፒታል አየሁት ሰለሞን አሉ። እዛው ሆስፒታል ሆነ። ይሄን ያህል ማለት ይሄን ያህል የሚወዱኝ ሰዎች አሉ። አንቺ እንደምታወሪ አይደለም። እኔ በጣም አታውቂኝም። በቃ አንቺ ከዚህ ከዱባይ ተነስቼ እንኳን ከእስር ቤት አይደለም ከእስር ቤት ማስወጣት አይደለም። ተይ እሱን አይተሻል። ከእስር ቤት ማስወጣት አይደለም። እኔ እዛ ኦኬ አንብቡት ቶሎ በል። ልጆቹ ሲመጡ አቋረጠ ኘኘኘ እያሉ ልጆች መጡ። ድሮ ተደብቆ ነው አቤት መኪና ውስጥ ሆኖ ነው ጉድ እያለ የሚገባ አሁንስ ከላይ ብላይ ግን ሰዋል ስትሮጥም እንዲህ ብለህ ነው የምትሮጥ። አሁን አፍንጫህም ወደምትሮጥበት እየዞረ ነው። ኦኬ ነው ዚስ ኢዝ ራይት። ሰዋል በዚህ ጋር ነው የሚመጣው። እንደዚህ ቀጥ ብሎ አይሮጥም እኮ እንደዚህ እያለ ነው የሚሮጥ። አይታችሁታል? አፍንጫም ወደዚህ ተጣመመ። ገዝ ስታረጅ ደግሞ ምንድነው የምትመስለው? በዚህ ይሁን አፍንጫም ወደ ሩጫ አይለም ብላለ የምትሮጪው አፍንጫም ወደዚህ ሄደ። አሁን ስትናፈጥ ንፍጥ ወደ ላይ ነው እንደዚህ ብን የሚለው ማለት ነው። እግዚአብሔር እንደዚህ ቀጥ ብሎ ንፍጥ ራሱ አይወርድ። አንዱ ወደ ላይ ነው የሚሄደው፣ አንዱ እንደዚህ ነው የሚሄደው። እግዚአብሔር የቁልቢ ገብርኤል እንትን መንገድ ነው የሚመስለው። ከአዲስ አበባ ሲመጣ ወደ ድሬዳዋ የሚታጠፍና ወደ ሐረር የሚሄዳል። እውነት እንደዚህ እስር ቤት ሆኖ አሸማቆ ነው። ድሮም እንደዚህ ነው ተፈጥሮ። ፀጉርን ስትላጭ በጣም ወጣ እንትን መልክ
ኤኒዌይስ ከአንቺ ጋር ያለኝን ነገር አልጨረስኩም። ሌላው ምንም ችግር የለውም። ሌላውንም ቀስ ብለን እናወራበታለን። ታብታብ አድርጉ። ከዛ በተረፈ ደግሞ ሪከርደሮች በጣም 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 ቴንኪው እናንተ ድረስቻለሁ። ሪከርደሮች እኔን የጠፋ ከማለት ውጭ ምንም አይነት ነገር ምንም ስለኔ እንትን ያሉት ነገር የለም። እናንተን በጣም እጅግ አድርጌ ነው ላመሰግነው የምፈልገው። ሆስፒታል ከምዳን ሆስፒታል አቦሃል የወንዶች ጸጉር ቤት አቦሃይል እዛ አይተው ነው የነገሩት። ገና ከህዝብ ጋር ወደ ካሜራ ሳትገባ ወደ ቲክቶክ ሳትመጣ በፊት አቡሄል ያ ዋሻው ኖ በጽሁፍ በኦዲዮ እንዳትልኩ ላይቭ ላይ ነው። በጽሁፍ ያ አቡሄል ሆስፒታሉ ከምዳን ሆስፒታል ለሚባለው አቡሄል ደግሞ የወንዶች የጸጉር ቤት ሁለቱም አይ ጸጉር ቤትም ሆስፒታሉም ነው የተነገረ። ገና ሳትገባ በፊት ገና ላይቭ ላይ መፈታትን ለህዝብ ሳትናገር በፊት እኔ ተደውሎ ነው የተነገረኝ። እንዴ ሰው እዚህ ነው ያለው ምናምን አለ። ታሞ በሆስፒታል ታዞለት ነው ወይስ ምናምን አለ። ያ ሙስተሽፋል ነው ሙስተሽፋል ከምደን ነው የምትሉት ያ ጸጉር ቤት ነበር ከሁለት ሰዎች ጋር ከሆስፒታሉ በኋላ ማለት ነው። ዋሻው ያ ሶል ተጣመ ስትሮጥ ጫማ ጥለ ተመልሰ ስትፈልጉላ አብሬ መጥቼ እንዳላፋልግ የነገረችኝም በግልጽ የነገረችኝን ሳራ ለምን አትናገራት? እከካ አንበሳ ይወርዳል እንደ ቤቴ አንበሳ ይወርዳል እንደ ለካ ምን ቴንኪው በጣም ነው የማመሰግነው። እየተራገጥኩ ነበር አስረሳሽኝ። ቆይ አስረሳሽኝ። ምን ወደ ራሴ ልመለሰኝ ትንሽ እና ምንድን የምፈልገው ነገር ስለኔ በጭራሽ ቤተሰቦቼ እንዲጨነቁ እንዲሰሙ ያደረግሽ ሴት ነሽ። እኔ ወደ አንቺ እመለሳለሁ ቀስ ብዬ። ጆከርን ክፈች የታል ታዲያ? ስከፍት እኮ የለም እኮ ላይቭ አይልም እኮ ላይቭ እኮ አይልም። ለምንድን ነው ታዲያ? የታል ላይቭ? ሊንኩን ላኩልኝ አቦ ጋይ። ዛሬ ግን የእናንተን እየተከተልኩ ትክክለኛ ፕሮግራም እያዘጋጀው አይደል? እኔ ራሴን ሳዳምጥ ኮስተር ብዬ በጣም ብዙ ነገር አስተላልፋለሁ እኮ ማለት ፕሮግራም በስነስርዓት ጠንቀቅ አድርጌ እሰራለሁ። አስቀይምሻለሁ። እኔ መቀየምን መሸሸው መቼ እንትን አልኩ? ከአንተ ጋር ምን አባ ሁለት አለኝ? ውሃ ቀብላለሁ፣ ታቀብለኛለህ። አብረን ቁጭ ብለን ወሬ አውርተን ነበረ። ለምንድን ነው ቅድመ ሁኔታ የምታቀርበው? ወደ ገደለው ግባ አንተ ለምቦጫ ለአጫ ጠማማ አፍንጫ። ያ አንተ ጠማማ አፍንጫ አስቀይምሻለሁ ምናምን እያልክ 10 ጊዜ እንትን ትላለህ። ለምን ጦርና ጋሻ ይዛት መጣ? እከካም ነፍጣ አስቀይምሻለሁ፣ በደንብ አድርጌ አስቀይምሻለሁ።
ሌላ ጊዜ ማለት ነው። እና ያው ማመስገን ያለብኝን ሰዎች ሙሉ በሙሉ የምሰራውን ካር ሊፍት እንዳላሳጣሽ የእውነት ኤክስፓየርድ የሆነ ካር ነው ብዬ ከእንትን ሊስት ላይ እንዳላስወጣ አመስግኜ የጨረስኩ ይመስለኛል። ከዛ በተረፈ ያው ገስት አስገብቼ እንኳን ደህና መጣህም የሚሉ ሊኖሩ ይችላሉ። ገስት አስገባና አንዳንድ ለካ ላይቭ ላይ የአንድ ደቂቃ ያልሞላ ቪዲዮ ላይ መስራት ነው እንጂ ላይቭ ላይ መግባት አያውቅም። ብዙ ሰዎች እነዚህ ኤዲት እያደረጉ ቪዲዮ የሚለቁ ሰዎች ለላይቭ ጀዝባ ናቸው። ባይዘወይ አይታችኋል። ለላይቭ ምንም ነገር አያውቁ። እንደዚህ አንድ ደቂቃ ቪዲዮ ይሰራሉ፣ ኤዲት አድርገው ምናምን ነገር ይለቃሉ። ዛሴ በቃ ይሄ ላይቭ ላይ የሚገቡትን ሰዎች አድንቋቸው ጋይስ። አንድ ስሜታቸውን መደበቅ አይችሉም። ሁለት እዛው ነው ሪያክሽን የሚያደርጉት እናንተ ከምትጽፉት ጋር። እነዚህ አሁን ኤዲት እያደረጉ የሚለቁ ሰዎችን ላይቭ ላይ ሁሉም ቢገቡ ሁሉም ባለጌዎች ናቸው። በጣም ባለጌዎች። ለምን መቋቋም አይችሉም ስሜታቸው። እኛስ ረዥም ጊዜ በዚህ ነገር ስላለፈን ምንም ላይ መስለን ይችላል። ይሄ አንተን ቁጭ ብሎ ዳር ይዞ ሲታዘብህ የነበረ አንተን የሚያስንቅ ስንት ሰይጣንን የሚያስንቅ ባለጌ ሆኖ ታገኘዋለህ። እስቲ ላይቭ ላይ ይግቡ። ይሁንት ላይቭ ላይ እስታልገቡ ድረስ ነው እንትን የሚሉት። አሁን እኮ ኤዲት አድርገው ምናምን ነገር እንደዛ ንግግር እንኳን አይችሉም። አላያችሁም? ሳምሪ ፋኒ ላይቭ ሰዎች ስላልሆኑ ላይቭ ሲገቡ እንዴት እንደሆነ ሳምሪን አይታችኋታል? ምን አይነት ልጋጋምነቷ ሰው ሁላ እንዴት እንደጠላት። ለካ እንደዚህ ናት እንደ የሚለው ኤዲት የሚደብቃቸው ሰዎች በጣም ብዙ አሉ። እስቲ ሁሉም ላይቭ ላይ ያወጡ። ላይቭ ላይ ከድሮ ጀምሮ የሚወጡ ሰዎች ጨዋ ሆኖ ነው የምታገኟቸው። ምክንያቱም ላይቭን ተዋህደውታላ። እንዴት ላይቭን ቴክስት፣ እንዴት ላይቭን ኮሜንቶች እንዴት ሃንድል ማድረግ እንደሚችሉ ራሱ ጊዜው አስተምሯቸዋል። እነዚህ ግን እዛው ይገነፍላሉ። ብልግናቸውን ምናምን ጨዋ አንተ ላይ ሲፈርዱ የነበሩት በጣም ነው የምትታዘባቸው። እንዳለ የፈለጉት ወላ አርቲስት ነኝ በል ምናምን። እስቲ ላይቭ ላይ ይግባ። እዛው ሲመናጨቅ ታየዋል። እዛው ታወጣዋል። እንደዚህ ናቸው እንዴ ምናምን ትላል። እዛው ትጠላቸዋለህ ነው የምልህ። እና ይሄንን የሚያየውት ምንም ንግግር አይችልም። ሲያወራ እንደዚህ ለ ሳራ ላበሻን ነው የሚመስለው ጋይስ። አይታችኋታል? ሳራ 77 ትመስለኛለች። አንዳንዴ ታካለች፣ ትገላለች፣ እንዲህ ትላለች። አውዝ ብላ ምን ሸይጣን የሀብታም ሰቀጫ ፎረፎራም እሷን ያዩት ጋይስ። እናቴ ትሙት ሀብት ራሱ የሚያስጠላ ሀብት አላስጠላችሁ? እንደዚህ ደደብ የሚያረግ ቆረቆንዳ የሚያረግ ከሆነ ምን ያደርጋል? ድሃ ሆኜ በነፃነት ፏ ብዬ ብኖር አይሻልም? ድሃ በህልሙ ቅቤ ባይበላ እያከከ በጨረሰው ቢባል ነገር አለ። በህልሜ ቅቤ እየጠጣው ቢያንስ በወዝ አልበልጣት? እንደዚህ የአይምሮ ካሻኮር ተጠቂ ከምንሆን የእውነት ኧረ በስማ እሷውን ዳይመንድ አርጋ ብትመጣ ከዳይመንዱ ይሄ የኔ ያምራል፣ የእውነት ያምራል፣ ዝም ብሎ ያምርብኛል። አሁን ይሄን ልብስ እሷ በሚሊዮን ድራም ገዝታ ብትመጣ እናቴ ትሙት ይሄ ልብስ በደም ያምራል። ሲጀመር ይሄ እኔ ስቀልድ ነው እንጂ እኮ ጋይስ ሰው ለሰርጉ እኮ ካባ ምናምን የሚለብሰው ነው። ለሰርግ እኮ ምናምን የምትለብሰው ልብሶች ናቸው። ያው ውጭ ሀገር ላይ ትልቅ ለበስክ ትንሽ ለበስክ ኖ ሴንስ። አንዴ ከገዛው በኋላ በቃ ነቲንግ። የሚያወሩኝ ሰዎች እንትን እላለሁ ማለት ነው። ጥፍሯን ትሰራና ሳራ ማለት ነው። ጉዳን አልሰማችኋል? ጥፍሯን ትሰራና እንዳናስጨናቂ እንዴት ትመጣለች። እንጀራ ሲቀርብላት እንደዚህ በሹካ ትበላለች። እንደዚህ በሹካ ከዛን ሰው ተገርሞ ሴት ምን ነው የምታየኝ? ሄዶ ወደዛ ትላቸዋለች። በሹካ ትበላለች እንጀራ። ለህዝቡ ግን የኢትዮጵያን ባህል ምግብና ጥራጥሬና ክትፎ ባህል አዳራሽ የሚል መልክ ትሰራለች። እሺ ያ ጥፍሯን የተሰራች ቀን
አንድ ሳምንት እስከሚሞላው ድረስ እንጀራ እንኳን በሹካ ነው የምትበላው። እንጀራ እንትን ካለ ነው። አለበለዚያ የሚበጠበጥ እንጀራ ራሱ ጁስ አድርጋችሁ ስጡኝ ነው የምትለው። አኮ መነውዬ የሆነች ሴትዮ ናት እኮ። አኮ መነውዬ የሚባል መጽሐፍ ነበረ ድሮ። በር ላይ ትቀመጣለች። አኮ መነውዬ የሚባል በር ላይ ትቀመጣለች። ከዛ ከብቶቹንም አውጡና ሳራ ብሏቸው ትላለች። እኔም ደግሞ እንዳይደፈጥጠኝ ትላለች። ከበር ላይ ማትነሳ ከብቶቹም ይውጡ ትላለች። ደግሞ እንደዚህ አይነት ሰው ናት ሳራ ማለት ይሁን። ጨረሰ እንዴ? ሶል ሐቢቢ ታሜ ወንድሜ መከታ የኔ ወንድም እንትና የታሜ ድምፅ አሪፍ ነው አይደል? ለሬዲዮ አሪፍ ነበር። ለምን ስፖርት አዘግብም? ታሜ እንደ ሀሳብ ጎን ለጎን ዳኙ ዳኘን እያልክ እንደ ደምሴ ማን ነበር የሞተው ስፖርት ጋዜጠኛ ገስ ድምፅ አሪፍ ነው ባይዘው የእውነት ይሄ ማርታ ላይ ያደረግከው ነገር ሳስታውሰው እንደፈለገ ቢያቃጥለኝም ድምፅ አሪፍ ነው። ለምን የስፖርት ዘጋቢ አትሆን? የእውነት አርሴናል ቢበላ ምናምን እያልክ ሴፉ ጋር ትልበታለን። አሪፍ ድምፅ አለ ባይዘው ሲሪየስ። ደግሞ ስታወራ ዋላ አሉ አይታችኋታል ዲቦራን የእግሮችሽ ጣቶች ያምራል ስላት አሁን ጠረጴዛ ላይም እግሯን ታወጣለች፣ አልጋ ላይም እግሯን ነው መጀመሪያ የምታወጣው። ሜካፕ ስትቀባም በእግሯ ሰቅላ ሁላ መቀባት ትፈልጋለች። አይታችኋታል። ደግሞ እግርሽን 10 አንሺ ያሉሽ አልኳት ባለፈው ትዝ ይላችኋል። አሁን ታሜ በሉብኝ ተራዬ መቼ ነው እያለ ባያጨናንቅ ህዝቡ እየነገርኳችሁ ነው የሚያደርጋት። እየነገርኳችሁ ካልዘፈንኩ ላይ የዘፈን ውድድሩ ለበገባት አላችሁ። ያ እኔ ምን አገባኝ? ለፍላፊ የሆነ ድምፅ ይግጠን ከፈለገ። አሁን ስለማታወራ መሰለኝ ድምፅ እንደዚህ ጎርነን ያለው። እያወራ ስትመጣ እየቀጠነ ነው የሚመጣው። ምን አገባኝ? እዛ ሴት ድምፅ ለስፖርት ምናምን አሪፍ ነው ዘገብ የለም። ያ ለፖለቲካ አይሆን ትንሽ ፍርሃት አለበት ድምፅ ከውስጥ ያ አይሆን ወደ ሚዲያ መንደር እንግዲህ በተመለስክ በጣም ደስ ብሎናል። አምሮብሃል። ማሻላ ብያሃለው። አላደረግንም ሐቢቢ ፈጣሪና ልጅ ባለቤትህ መስኪን በጣም በጣም እግዚአብሔር ይመስገን። አሁን ለሰው አይደለም ፈጣሪ ለሰው አይደለም። ወተን አይተናል፣ አሳይተናል። እናንተም ደግሞ ታሜ ያው አላደረግንም የሚባል ግን እውነት ለመናገር ገዝ እውነት ለመናገር ፕሪቲዬ እውነት ለመናገር እኔ ነገረችኝ ሳራ አስቀይምሻለሁ፣ ወደ ላይ ሰቅለሻለሁ፣ እመጣልሻለሁ። እኔ አሁን ለምንድን ነው የምባለው? አሁን ላይፍ ፌር ናት? ይሄን ስታዩት እኔ አሁን ፈርቼ ነው። ዛቻ በዛብኝ ሰሞኑ። ያ ይመጣል በአሜሪካ ሽጉጥ አዳፍንሻለሁ ይለኛል። ያ ይመጣል ጃፓን ይለኛል። ሽጉጥ እንኳን አንድ ሰው እንኳን ላይ ተስማምቶ አይገዙ። በተለያየ ሽጉጥ ልታዳፍኑ እያነሳችሁ ልገሉኝ ነው። የህንድ አክተር ነኝ እንዴ እኔ ጋይስ? እንዲህ ስታዩኝ ጂሚ መስላችኋለሁ ወይ? ችካር ነኝ እኔ ወይ? ሁ አያም ዘፈር ስቶፎል እኔ እኮ እኔ እንኳን ለራሴ ጠፋው የጠፋው ሰው የሚለው ሰው የሆነ እንተ አስቴርም አንገደላት ሄለም አንገደላት የሚል ቶፒክ ቲያትር ሊሰሩብኝ ነው እንዴ እነዚህ ሰዎች? ሃይ የነገረችኝ ያቺ ቆርፋዳ አሮጊት አስካር አትነካኩም እናንተ አይደል? ስማጠሩ ለአንተ የታሰርክ ጊዜ ልንገርህ። አንተ የታሰርክ ጊዜ እነ ሙኒት ሄደው ብር አዋጪ እናዋጣ ሲባል እኔ አላዋጣለትም፣ ከፈለገ እቁብ ሄድለታለሁ ነው ያለችው ሳራ። እግዚአብሔር እንደዛ ነው ያለችው። እራሷ ነች የነገረች። እኔ ሲመጡ እኔ ጋ ኖ ዋሾኝ ሙኒት ቃል በቃል እኔ አላዋጣም፣ ከፈለጋችሁ እቁብ ሊሂድለት ማለት እቁብ የሚሰበስቡታል
መጀመሪያ ላይ እንዲበላ ምናምን አደርገዋለን። እቁብ አብሮ ይሄዳሉ። የሀብታሞች ግሩፕ አለ። ወርቁ እንትን ቁብ ከበሉ በኋላ ትልልቅ ወርቅ ለመግዛት ቁብ ይሄዳሉ ገስ። ይሄ እንዳለ ወርቅ የምታደርጋቸው ሳራ እቁብ ሄዳ ነው ገስ። እቁብ ሄዳ ትልልቅ ወርቅ አለ የሆነ የሀበሻ ወርቅ ቤት። ይሄ ትልልቅ ወርቆች ያመጣል። ይሄን ወርቅ እገዛዋለሁ ብለው ቁብ ይሄዳሉ። እንደወሰዱ ሄደው ወርቁን ይገዛሉ። እናት ይትሙት ማን ወርቅ ቤት ነው? ጻፉልኝ ገስ። ጻፉ። የሀበሻውን ወርቅ ቤት ላኩልኝ። ጻፉልኝ። ይሄ ትልልቅ ሱፌድ የሚሸጠው ላኩል። ይሄ ትልልቁ ናይ ሪም ምናምን አይደለም፣ ሌላ ሪም ምናምን ማን ነው? ሪም ዝም ብላ የሀቢባ ምናምን ሌላ ወርቅ ነገር አይደለም። በጣም ነው ያደረጋችሁልኝ። ሶል ወይ ወንድሜ ደህና ነህ? እግዚአብሔር ይመስገን። ግን ጋይስ ሁለቱም ንግግር አይችሉም። ታሜም ዝም ብሎ ድምፁ ነው እንጂ አሪፍ ምንም ማውራት አይችልም ጋይስ። አሁን ከድምፁ በኋላ እንግዲህ ቁርጡን ካወቀ በኋላ ካወራ እናየዋል። አያሳይም። ሙዲሬ ሪም አይደለም። ቆይ ልጠይቅ። ቆይ እነሱ ያወሩን ልጠይቅ። ሪበል ታሜ ሞዴሬተሮች እስኪ እንትን በሉ። ሶል ደግሞ እስኪ አንዴ ታሜ ይበልበት። ታሜ ይላል ብለህ ነው እንዳስገባት ይዛለ ሶል ሀብታም አታደርጉም ወይ? ፎዚ አላችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? አለሁ። ስማኝ ታሜ ወይ ፎዚ አምሮበታል። ሹራይ ከዛው እንመልሰው። አዑዙ ቢላህ ያወጣችሁ መልሱ። ኖ እንዳወጣ ነው እዛው እንመልሰው። በጣም ነገር ያደረግነው ደግሞ አንቺ እንመለሱት ያለሽ አራ የመሲ ክርስትና ልጅ የሙኒትን ጥያቄ የሙኒት ይላል ታሜ። ጥያቄ ትርጉም አለው። ሰው አልተረዳኸኝም። እኔ አልጋ ላይ ስትተነፍስ ምን ተሰማ? 18 ፕላስ ነው ጋይዝ። ስተፈረ ማለት የሙልድ ነገር ይህንን እያቃሙ ነበረ። ምላሱ ማፍታታት እናቲቱ ሀረር ተወስዷል። ታጭሮ ታቀርበል ወይ በመስመር እያቀምክ እንዴት ምላሱ እንደሚያፍታታ ማየት ነበር። ማሚ አማርኛ ጀምራለች። አዳሬ ትኝት ስትላለች በቻይንኛ ተጠቅታ ነው። እኔ መሬት ነኝ። አንዳንድ ሰው ግን ፎዚ የምትባለው ልጅ ለምን ነው ጥናት ማታረጊባት አታውቂም ምናምን ብሎ ትልቁ ምስጢር ያለው እዚች ልጅ ጀርባ እንዳለ እንትን እያሉ ነው። ኢንተረስት እናርጋት እንዴ? ኢንተረስት እናርጋት እቺ ፎዚ የምትባለው ከአቡ ፋኖ መጠረስ ጀርባ ራሱ ብለው ሁለት ሰዎች ከነሱ ግሩፖች ኢንፎርም አድርገውኛል። እስካሁን ያላወራውባቸው እናርገው። ለምን አንዳንድ ትንሽ ሰፋ ያለ ነገር ልከውልኝ ልጆቹን ስለማላውቃቸው ኢንተረስት አላረገኝም። ያ ንጉስ ወርቅ ቤት ያ ንጉስ ወርቅ ቤት ፋርግ ማረር ያለው እንደዛ ነው የሚነበበው። አረበኛ ሲጻፍ በእንትንኛ ትንሽ ፈርግ ማረር እንደዛ ነው። ልክ ነው የጻፍኩት ያነበብኩት። ንጉስ ወርቅ ቤት ልክ ነው። በትክክል ነጣጥላችሁ ጻፉልኛ። አረበኛ ሲሆን በአማርኛ ሲሆን ትንሽ ይከብዳል። ፍሪጅ መራር ያለው ንጉስ ወርቅ ቤት ፍሪጅ መራር ያ ከዛ ወርቅ ለመግዛት እቁብ ይገባሉ ጋይስ። የትልልቅ ሳንሳን የሚያካክል ወርቅ አለ። ፍሪጅ መራር ንጉስ ወርቅ ቤት አስተዋወቅንለታል። የእውነት
አናና ወርቅ አውርዳው አንበሳሳ ወርቅ አውርድ ያ 5 ሰዓት ሊሆን ነው 4 ሰዓት ላይቭ ገብተናል። ዘቢባ ነው ሀቢባ ትላንትና ሰድባናለች። እሱ ላይ ሪያክሽን ብናረግ ረጅም ሰዓት እንፈጃለን ወይስ እስካሁን ባወራነው ነገር ላይ ሐሳብ ትሰጣላችሁ? ለነገ ይቀመጥ የት አባታችሁ ይሄዳሉ? አንዴ ዩቲዩብ ላይ ቁጭ ብሏል። ምን አባታችሁ እስካሁን ድረስ ሙኒት ላይ እየተደረገ ያለው ነገር ፌር ነው? ብዙ ስህተቶች አለባት። የስ እሱ ሌላ ስህተት ነው። ሶል ከእስር ቤት ሲወጣ እኔ ላይ መዛቱ ልክ ነው? ይጅባታ ቢባለ የእውነት እናንተ ገብታችሁ አስተያየት በተሰጠው ላይ ሰጣላችሁ ወይስ ሀቢባ ላይ ልሂድ? ረጅም ሰዓት ለእናንተ ጊዜ ልስጥ ብዬ ነው። ለምን 5 ሰዓት ከመሆኑ በፊት እኔ ወደ ስራ ሄዳለሁ። እስቲ ሄሉ ሱሱን ሁማኔር ሱሱ ኦኬ እስቲ ለነገ ሴቭ ላረጋት ነበረ። ጅማ ጅርተቲን ኩበን ሲገባ ብያን ፈጋኔ እያደኬተኒ ኮባ ጉምጉማ መሌ መራኔ ተንኮለቤ ነቲ ታቴኻ አከ ሱሲቡና ደፈኒ ተንፊሱ ማሾ ኦፊ አፈኒ ረፊሱ አንሶሶዳ አዴ ብረና ቀልቢን ኮቲ ግቢ ገምንጃለኒ ሰኒ ሞቲ እማሾኮ ሀረገ ሲጅሙ ቀለቴ ፉርደተ እማሾኮ ቀለቴ ፉርደተ እማሾኮ ነምኒ ምቹ ገቡ አማቴ ዱንገተ ማሾኮ ለምንድን ነው ፊት ለፊት የሌለው? አላዘጋጀሁትም እንደ ቅድም ጅማ ጅርተቲን ኩበን ሲገባ ብያን ፈጋኔ እያተኬተኒ ኮባ ጉምጉማ መሌ መራኔ ያ ባንቺ ፍቅር ለብቻ ይርጎመጎማለሁ እንጂ ብቻዬን ማውራው አብጄ አይደለም ይላል። ዘነጥ ኮራ ያለ ግጥም ነው። ለዛ ነው ደስ የሚለኝ ዘፈን ማለት ነው። ይሄ ሽልጥልጥ አፍቃሪ አይደለም። ክብሩንም ይጠብቃል፣ ፍቅሩንም ይገልጻል። እንደ ፍቅር አዲስ ንጉስ አስወደደኝ ናይ ልዑል አስወደደኝ ያ እስቲ እነ ሀቢባና ሱሱ ነው ሱርሱሩን እንስማቸው። 19 ደቂቃ ነው። አንድ ሰዓት ከጂኒ ነው እንዲያወሩት። እስቲ እንስማስ። እገዛውን ልታከሽፍ ሞከረች፣ አልቻለችኝም። እኔ ቢትል ማንም ማክሸፍ አይችልም። ሱሱ በጣም ብዙ ሰው ይወዳታል። መልካም ልጅ ናት። ሁሉም የኔም ቤተሰቦች የሱሱን ቤተሰቦች 3 ሚሊዮን ብር ትናንትና 7 ሰዓት ቁጭ ብዬ 3 ሚሊዮን ብር ሰብስቤላታለሁ። ለዛ ደሟ ስለ ሄለን ያው እንግዲህ ታውቂያለሽ ሚዲያ ሰው ስኑ ስራዋ ነው። ምንም አያገባኝም ስለሷ። ኦኬ የፈለገችው ብትናገር ስራዋ ስለሆነ ቢዝነሷ ስለሆነ አይመለከተኝም ስለሷ። ግን ገነት የማዘርን ቮይስ የኔ እናቴን ቮይስ ትናንት ደስ የሚለው ተናገራለሁ። ባልናገር ይቆጭ ነበር። የእናቴን ቮይስ ልካላት ማዘር እያለቀሰች የምትለምናትን ቮይስ እየከፈተች ገነት እኔ ላይ ልታስፈርድብኝ እንደነበረና ማዘሬ ስለለመነች ፍርዱን ትታ ወደ ሀገሬ እንደላከችኝ ነው አርጋ እያወራች ያለችው። ገባሽ? እና እውነት ቢሆን ዋንጫ ሸልሙኝ ጀግና ነኝ አንዲትን ኢትዮጵያዊ እህቴን ከስራዋ ከትዳሯ ከልጇ አፈናቅዬ እስር ቤት አስገብቼ ወደ ሀገር ወረወርኳት ሸልሙኝ አጨብጭቡልኝ ነው። ለምንድን ነው አልገባኝም። እና ምንድን ነው አይደለም ሄለን የምትጠይቀው ጥያቄ ምንድን ነው? ለምንድን ነው እሷ ላይ የተፈረደባት? ገነት ላይ ለምንድን ነው የምትፈርዱት? ገነት ምን አደረገች ምናምን ነው። ገባሽ? አንደኛ ነገር ገነት ማጨበጭባለች። አንበሳ ከወረደላት ኢትስ ኦል አባውት አንበሳ ሰው ችግር የለውም። ኢትስ ኦል አባውት ማኒ። የከፈለ ወንጀሉ ይደበቅለታል፣ እሷ ጋር ያልከፈለ ወንጀሉ ይዘረገፍበታል፣ ኃጢአቱ ይዘረገፍበታል። ይሄ አዲስ ነገራችን አይደለም። ግን እሷ የእናትሽን ቮይስ እናትሽ እናት ስለሆነች አንቺን በእስር ቤት ክስቱን አንስታ እንድታስፈታ የለመነቻትን ቮይስ በጀብድነት አውጥታ ከፍታ የምታሰማው እዩ የኢትዮጵያ ህዝቦች አጨብጭቡልኝ ነው። ምንድን ነው
እኔ ቮይሱን ስሰማው አንቀጠቀጠኝ። ሲጀምር እናቴ ስልክ ላይ ያልሰማሁትን ቮይሱን አጥፍተዋለች፣ ግን ገነት ጋር ስላለ ገነት ደግሞ ለእሷ ልካለት ከፈተችው። እኔ አሁን ወላሂ ስሰማ ሀቡንዲ እያንቀጠቀጠኝ ነበር። ለምን እናቴን እንደዚህ አይነት ሚዲያ ላይ ድረስ ድምጿ እስኪወጣ ድረስ በዚህ ሰዓት በጣም ነው የሚደብረኝ። እኔ ለእኔ ደብሮኛል። ሄለን እናት ሻለኩልሽ የስራ ሚትኮሪ እኮ ነው የሚገባው። ሱሱዬ እናትሽ ምን ያለ እናትሽ ለአንቺ ጠላቷንም ቢሆን እንደምትለምን እኮ ነው ማሳያ። እኔም የልጅ እናት ነኝ። ጠላቴንም ቢሆን ለልጄ የልጄ መዳኛ ነገር ጠላቴ ጋር ካለ ልጄን የሚያድነው ነገር ጠላቴ ጋር ካለ ጠላቴን እግሩ ላይ ወድቄ እለምናለሁ ለልጄ። እናት ለልጇ ምንም ጎሽ ለልጇ ስትል ተወጋች አይደል የሚባለው? እናት ለልጇ ምንም ትሆናለች። እንደውም አንቺ በእናትሽ ምን ያህል ልትኮሪ ነው የሚገባው። እስቲ ከጀምሩ ልጀምሩ። 19 ደቂቃ ብቻ ነው። አይ ቲንክ የሚፈልጉትን ያህል ነው ከዩቱብ ላይ እንትን ያሉት። ቆይ እስቲ ከጀምሩ 1 ሰዓት ደቂቃ ከ1 ሰዓት ጠላቴ ጋር ካለ ልጄን የሚያድነው ነገር ጠላቴ ጋር ካለ ጠላቴን እግሩ ላይ ወድቄ እለምናለሁ ለልጄ። የምታወጣው ሄለንም ብትሆን ማለት ነው። ሄለንም ባለጌ ናት። እሷ እናት አይቀራት። ሄለንም ባለጌ ናት አለች። እናት አይቀራት ጂኒ አይቀራት አለች። አቢባ ውለጅ እስቲ ሂጂ ውለጅ እና እሺ። አንቺ ድፍጥጥ ርካሽ የድሃ ኩባያ የመሰልሽ ሴትዮ አንበሳ ታስወርዳለች ያለሽ አንቺም እግዚአብሔር ፎሎ ለማስለቀም 1000 ድርሃም የምትቀበይ ጀዝባ ሴትዮ አንቺ አንበሳ ያለሽ ከድሃ ከመዳም ልጆች ላይ የሚመጣው ወር ደሞዜን ሲሉ ቁጭ ብለሽ እኮ ምትመዘግቢ ህሊና የሚፈቅድልኝ ሰው ከእንደ ሳራ አላበሻ ቆሻሻ አይነት ሴት ሀቄን ስለተቀበልኩ ይሄ ነው አንበሳ። እኔ ከድሃ ብር ስለቅም አይተሽኛል አንቺ ፋንድያ ያህያ አሬ መሰልሽ ሴትዮ ቆሻሻ ነፍጣ ጥጋበኛ አፍንጫውን ይያለን ደፍጥጫ ይቀበለዋል። እኔ ከመዳም ልጆች አይደለም መቀበል ፎሎ ለመልቀም ፎሎ ብቻ ኒካቸው ለማስተዋወቅ 1000 ድርሃም በግልጽ አምጡ ብዬ የምጠይቅ ሰው አይደለም። ማንም ሰው ገብቶ ለማውራት እኔ ጋር ሰው አልመርጥ። 1 ቪዩ ኑረው 1 ፎሎ ይኑረው 1 ሚሊዮን ኑረው እኔ ደንታ የለኝ። አንዳንድ የጻፈ ገብቶ የሚያወራበት ፔጅ ነው የኔ ፔጅ። ገብቶሻል? አንቺም ሰው ሆነሽ ጭራሽ አንበሳ እንደዛ ምናምን ትያለሽ እንዴ? የሚቀናቀንሽ ሰው መጣ። አንቺ ቅንቅናም የሆንሽ ሲም ካርድ የሆንሽ ሴትዮ እከካ ሌባ ከነባልሽ ኤምባሲ የሚመጡትን ሸቃላ አሽሹን ብሎ የሚመጡትን ለሌላ አረብ አሳልፎ እየሸጠ የሚኖር ሰካራም ያ ጭርታም እረኛ የመሰለ ባልሽን እሱን ለማስተዳደር ለሱ መጠጥ ለመግዛት ከዳሽ እኔ እኮ አፍንጫቸው ላይ እንዲህ ተፍቼባቸው የምቀበለው እኮ የድሃ እንባ ያለባቸው ነው። በግልጽ እንደ ተፍቼበት ትቀበላለሁ። ሀቄ አንድ ልጄ ላይ አፉን የከፈተ ህዝቤ ላይ አፉን የከፈተ ዛሬ ባልቀበል ነገ እቀበላለሁ። አረሳሽቼም ቢሆን በግልጽ ነግርን ይቀበላል። እናቴ ትቀበላል። በፈለገ መንገድ ቢሆን እኔ ዋጋ አስከፍላለሁ። እዚች ምድር ላይ ጀት ባላበር ሀቄን እጠብቃለሁ፣ አስጠብቃለሁ። ግን ከድሃ አልቀበልም። እነሱ የበደሉትን ሰው ተቀብዬ ለድሃ እሰጣለሁ። ያው ሳራ ላበሻን አፍንጫ መትቼ ተቀብዬ እሷ የበደለቻት ካንስል አድርጋ ያስወገደቻትን ልጅ 50,000 ብር ነው ስላኩላት ከላው ላይ። ሌላ እንደዚህ የምታለቅሱ በሳራ ላበሻ ያለቀሳችሁ ሰዎች ኑ ሌላ 50,000 ብር ሰጣችኋል። እሺ ግን እሷ ጋር ሰርታችሁ እንደነበረ ትኬት ልኩልኛላችሁ።
50,000 ብር ሰጣችኋለሁ። ያ ከነሱ እየተቀበልኩ ነው እሰጣችኋለሁ። እሺ ያ ትመጣለህ፣ እውነቱን ትናገራለህ፣ እሰጣለሁ 50,000 ብር። የቀረ አንበሳዎች አለ እኔ ጋር። እሺ እዛ ሴት እናት አይቀራት ልጅ አይቀራት። እኔ ደግሞ ባለጌ ስድ የሰው ልጅ ኦቲዝም እያለች የምትሳደብ የሰው እናት የምትሳደብ ባለጌ እኮ ናት እሷ። ኧረ አንቺ ድንክ መጀመሪያ እስቲ ውለጂ። ሆድሽ ልጅሽ ሆድሽ ላይ ተላጥፎ እንዳይቀር እንደ ማስትሽ። የእውነት ወክ ያስፈልጋል። እሺ ገብጋባ ስግብግብ እከካ ወክ ያስፈልጋል። በቀን 1 ሰዓት ቢያስ ወክ አርጊ። ቀኑን ሙሉ ቁጭ ላይ ስታስተበትቢ ሆድሽ ላይ ልጅሽ እንዳይተበተብ ተጠንቀቂ። የስግብግብ መጨረሻ ይሄ የሆንሽ ብጉንጅ አልፈነዳ ያለ ብጉንጅ ያከልሽ ሴትዮ ንፍጣ። ገነትን ለምንድን ነው እንደዚህ የጠላሻት? ለምንድን ነው ያገለልሻት? ለምን አገለልሻት? ሁለቱም ባለ ታሪኮች ብቻ ናቸው አይደል? ታሪክ ተፈጠረ ብለው መጡ። ታሪክ ተሰማ አይደል? ህዝብ ይዳኝ። ያቺን ባለ ታሪክ ላይ ከሌላ ባለ ታሪክ ጋር ቁጭ ብሎ አብሮ ሙድ መያዝ ይሄ ፌር ነው? ይሄ አግባብ ነው? እንደ አንድ ዝም ብሎ ታሪክ አዳማጭ ሁለት ሰው እንዲህ ተበደልና ብሎ ከመጣ ተሰማዋል። ከዛኛው ጋር ከአንዱ ጋር ቀርተ አንዱ ሞቀጥ ይሄ ወገንተኝነት አይደለም? ገብቶሻል? አንቺ ወገንተኝነሽ እስኪያሽ ድረስ እኔ ለገነት እቆምላታለሁ። በጣም ነው የምቆምላት። እሺ አንቺ ቆሻሻ ድንክ የሚቆምላት ሰው አለ። ገብቶሻል? አስር ሺህ ሰና 20,000 ሰው ሰብስበሽ ገነትን ስትሰድቢቱ ያለሽ። ሁለቱም ባለ ታሪክ ከሆነ የፈለገ ጓደኛሽ እንኳን ብትሆን ሱሱ ሁለቱም ባለ ታሪክ ናቸዋል። ማንም በዳይ ይሁን። ከዛ በኋላ አንዱን አግልሎ እላዋ ላይ ቁጭ ብሎ ሙድ ያዘመዋል እንደ አንድ ታሪክ ሰሚ ብቻ። አግባብ ነው? አግባብ ነው? ለምንድን ነው ሌላ ባለ ታሪኮች ላይ የዋሹትን ሰዎች በንጋቱ ሙድ ስትይዥባቸው ማትዩ? ታዲያ እንደዛ ከሆነ ለምን አታረጊ? ገብቶሻል? ያ ቁሻሻ በሁለት እግሩ ለሚሄድ ሰው እኔ ስሙን ያልሰጥም ስትይ ነበር። ምን ነው ታዲያ በሁለት እግር ጨርሳ በአራት እግር የምትሄድን ሰው ብር የሰበሰብሽላት ለምን? አንድ እንዳትታረቂ ብለሽ እዚህ ነገር ውስጥ ልጅቷን እስር ቤት እንድትገባ እንድትጠራ ስላረግሽ በዛ ስምሽ እንዳይጠራ ስለፈለግሽ ያንን የምታወሳስቢበትና የምትሸፋፍኒበት ነገር ነው የምትፈልጊው። ለዛ ነው ቀድመሽ ከሷ ምትለፈልፊው። ገብቶሻል? ቀድመሽ ከሷ በፊት ምትለፈልፊው ጀስት ዛ ሴት ከፍየሏ በላይ ለቅሶ ይባላል ይሄ። እሺ ያ አንቺ እንደ ታሪክ ሰሚ ሰምተሽ ጨርሰሽ ህዝብ የሚዳኘውን ዳኝቶ ሲፈልግ ሲደባ ሲፈልግ አይስደባት። አንቺ አብረሽ ቁጭ ብለሽ ወገኝተኝነት ካረግሽ እንደ ተገለለ ሰው እኔ ደግሞ ለገነት እቆማለሁ። ዛ ሴት ያንቺ ምንም አታመጣም ከታረክሻት እዚህ ቤት አትመጭም ስትያት ያኔ ነው እኔ ሄጄ ለገነት እርምጃ ወሰጂኝ ያልኳት። እስቲ ሀቢባ የምትባለው ምን እንደምታረግ ምን ማድረግ እንደምትችል ህዝብ መማር አለበት ነው ያልኳት። እኔ ነኝ የቆሰቆስኳት በፊት ለፊትም በኋላ። የእውነት እርምጃ ከወሰደች በኋላ ደግሞ እጅሽን እንዲህ ብለሽ ታነሻለሽ አልኳት። ገብቶሻል? ዘሴ ምን አንቺ እንደምታመጪ ማየት ስለፈለግኩ ነው ሱሱ ላይ ፈረድኩት። ባይዘው እሺ ከራሄል ጋር ራሄል ሄዳ እንደታረቀችው ለምን እንደማታዋጫት ታውቂያለሽ? ታውቃለች። እሱ ምን እንደሚመጣ ታውቃለች። ሄዶ ፒስ መፍጠር ምንም ማለት እኮ አይደለም። ፒስ ፈጠረች፣ ይኸው ልጅቷ አለች፣ ኖርማል ናቸው። ምን ችግር አለ? ፒስ ትፈጥራለህ፣ ምንም በቃ ፒስ እንዳትፈጥሪ ነው እኮ ያልሻት አንቺ። እዚች ቤት እንዳመጭ ብለሽ ራሄል ራሱ አባረርሻት ፒስ ስለፈጠረች።
ገብቶሻል? ያንቺ አካሄድ እሷን ሊያድናት እንደሚችል አንቺም ያንቺም ጀሌዎች ያንቺ አይነት ድንኮች መማር ስላለባቸው እርምጃ ውሰጂ ያልኳት እኔ ነኝ። ስክሪንሻቱን ለጥፍልሻለሁ ከፈለግሽ ውሰጂ ያልኳት። ከወሰደች በኋላ ደግሞ እነ ሙኒት ራሱ አስገብቷት ታይ ሲሏት አንድ እጅሽን አንድ እርምጃ እንዲት ራመጂና እኔና አንቺ ነን በፊት ለፊትም ብያታለሁ፣ በውስጥም ብያታለሁ። በነገራችን ላይ ሱሱ የእናትሽን ቮይስ የላከችው ትላንትና ወዲያ እሷ ጋር ገብተሽ ምንም አባቷ ማምጣት አትችልም ምናምን ስትይ እኔ ላደረገችው ልብኝ ነገር ከስሼ ፍርድ እስከሚፈረድባት ድረስ ከዚህ የበለጠ መቆየት ትችላለች። እኔ እጄን አንስቼ መንግስት በራሱ ጊዜ ነው እንትን ያደረገው፣ ግን ምንም ማድረግ አትችልም ያሉኝ ክሱን እንድተው ማለት እንደዚህ ፍርድ ደረጃ እንዳይሄድ የተደረገው እናቷ ምን ብላ እንደጠየቀችኝ ስሚ ብላ የላከችልኝ። አሰሚ አላለችኝም ባይዘው። እሺ እዛ ሴት ለእናት ክብር አላት እንዴ? ሀይባ አንበሳ ለከፈለ ሁሉ የምትቆም ጥብቅና የምትቆም ህሊና የላትም። አንበሳ ከከፈለ ነብሰ ገዳይም ቢሆን እሷ ቤት ገዝት ላይ ተቀምጦ ይወደሳል፣ ሊመሰገን። አንበሳ ከሰጠኝ የአንቺን አፍንጫ ቆርጦ ላመጣ ራሱ የአቢባ አፍንጫ አይደለም እላለሁ። የእውነት የራሽን አፍንጫ በበርበሬ እያጠቀሽ እንድትበይውላ ላረግሽ ይችላል። ኦል አባውት ላዮን ኢዝ ፎሬቨር። ጥያቄ ያለሽ አንቺ ኦል ኦፍ አባውት ቢዝነስ አይደል? ለምን አንበሳዬን አትሰጡኝም እያልሽ እኮ ስትደውይ ነበር። ለሳራ ላበሻውላ እንኮ ጌም አለብኝ አንበሳዬን አታወርጂም እንዴ ስትይ እንኮ ሪከርድሽ እዚህ እኮ ሪከርድ አለ። ገብቶሻል? ቁሻሻ ሙኒት ሌባ ስትያት የነበረችውን መረጃውን ላይ መጣልሽን ለምን ደባበቅሽው? የነ ማሌትን ጉዳይ አርገሽው ለምንድን ነው እንትን ያልሽው? ኦል አባውት ላዮን ራይት። ላዮን የሚጋራሽ ሰው መጣ። እውነት አንቺም እውነት ሞራል ዋለሽ የሆንሽ ድፍድፍ ዘይት የመሰልሽ ሴትዮ እከጋ ንፍጣ ቻይና የረሳው በርሜል የመሰልሽ ሴትዮ እከጋ ድከከና መልክት ሰራል። ገነትን መድሎ እንዳደረጋችሁበት ሁላ እኔ ከጎኗ አቆማለሁ። ሲጀመር ዘመዴ ናት፣ የአባቴ ዘመድ ናት። ያ አባቴ ፍሮም አርሲ። ጥያቄ አላችሁ? አከሚ ጆሌ ቆፒ ጆሌ ነገያ አከሚ ትላል። ዘመዴ ናት። አንቺ ሱሱ ጉራጌ ናት ብላታለ ይቆምሽላት። አንድ ሰፈርሽ ልጅ አለች፣ እሷ ደግሞ በአባቴ ኦሮሞ ናት፣ የአርሲ ልጅ ናት፣ ሰፈሬ ናት። ያ የእኔ አባትና የእሱ አባት ወንድማማቾች ናቸው። ጥያቄ ያለሽ? ያ ዘመዶቼ በዙባችኋል። እንደዚህ ነኝ፣ በጣም ብዙ ነን ጋይስ። እናቴ ራሱ የወለደችው 12 ነው። ሰላሌ ስትሄድም ቤተሰብ ነን። በነገራችን ሀረርም የኔ ቤተሰቦች ናቸው። ብዙ ነን ጋይስ፣ አትቁጠሩን ነው የምላችሁ። በሙስሊም ስንት ልጅ ወለድክ ሲባል አይቆጠርም፣ ማሻላ ብቻ ነው የሚባል። የኛ ቤተሰብ ማሻላ የምትሉት ብቻ። ያ መክፈል ያቆመ ቀን ይዘረገፋል። የሰው እድሜ አታከብር። ወይኔ ገነት መጨረሻሽን በእጅሽ እንደዚህ አድርገሽ ወላሂ እያቀረብሽው ነው እራስሽ። መጨረሻ ሱሱ ብዙ አትለፍልፊ። ቴክ ኬር እሺ። ያ በጣም ቴክ ኬር እህቴ። ያ እራስሽ እያቀረብሽው ነው። ነብያችን ነው የምልሽ እኔ ወላሂ እኔ ተይ እንዴ አንቺ እንዴ ለምን ተረዳች? ለምን እኔ ሰው ፍቅር ስላለኝ የሰው ፍቅር ስላለኝ ለምን ትናንት ገነትን ጥሯት ኑና አንበሳ አውርጂ ይበሏት። በአንበሳ አለ የምንሰራው በአንበሳ እንደምታሰራኝ በግልጽ ታሳያቸው። በግልጽ ንቀ ይኸው ከፍዬ ነው
ንቀ ነው ለነሱ በግልጽ ነው። ከፍዬ ነው ማሰደብ ብለህ በስነ ስርዓት ማሳየት አለብህ። ሂዱና ጥራት ገነት ታገሰች። ለምን እስከ ዛሬ ዝም አለች? ትናንትና እዚህ ቤት ቁጭ ብዬ 7 ሰዓታት 160 ሰው 3 ሚሊዮን ብር ተረዳች። ሱሱዬ ታገዘች። ደማቸው ፈለተም ተከተከ። ቀን እኔ አሁን 3 ሚሊዮን አይደለም 30 ብር እንደተሰበሰበላትና እንዳልተሰበሰበላት ምንም አውቀው ጉዳይ እንኳ የለም። እናቲት ታንታ ከተካጋ ቅንቅናም እርጉዝ ቁሌታ ንፍጣ እርጉዝ ሻፋዳ የሆነ ሴት ምን አሉ ምናምን። እኔ እኮ ወላ ምንም አባታቸው አላውቃቸውም። እኔ ለራሴ ይሄ ዱባይ ጉዳይ አላልቅ ብሎኛል። ለራሴ እዛ ቡርጅ ከሊፋ ላይ መኖር ከጀመርኩ ስንት ዘመኔ። ያው ጀርመን እንኳን መመለስ አልቻልኩ። ስንት አጀንዳ ጀርመን እንደተፈጠረ አታውቁም አይደል ወይ? አታውቁ። ለምን ተሳካላት? ለምን ገዛው ተሳካ? ለማክሸፍ በኮመንት ተሳደቡ። ፌክ አካውንት በኮመንት ቢሳደብ ገስት ገብቶ ግጥም ነው የምታነብላት። ከዛ እሷ ደግሞ ዜማ ትጨምርበታለች። ለምን ስድ ጽሁፍ የሚል ወይንም ነጠላ ዜማ ትለቁ? የእውነት ምን ነው ከሷ ፊት ትለፈልሻለሽ? ምን ነው ጥፋትሽን ለመደባበቅ ነው? ውሸትሽን ያኔ እነሱ እሱ ላይ አንድ እርምጃ ከወሰድሽ ሪካርድሽን እዚህ ኤምባሲ ለኳታር ሰጥልሻለሁ ስትይ ነበር። ሱሱ ስትያዝ ደግሞ ሱሱ ትፈታ፣ ከዛ እኔና አንቺ ነን አልሽ። ሱሱ አሁን አገር ቤት ተጠርዛለች። ያ መረጃ ይታል። አሁን ደግሞ የሆነች ልጅ ከዛ ትውጣ ማለት ጀምር። ከዛን ደግሞ በመሃል ስለወለድኩኝ ተረሳት ያለሽ ገብቶሻል። እርቅ ትፈጥሪና አሁን ልናስፈታት ነው ብላችሁ ከነሙኒት ጋር ስታወሩ ነበር። እስቲ እንዴት እንደሚያስፈቱ ህዝብ መማር ስላለበት እጅሽን እንዳታነሽ ያልኳት እኔ ነኝ። ስክሪንሻቱን ለጥፍላችሁ። ጸጥ በይ ያልኳትም እኔ ነኝ። ምን ታመጣላችሁ? እናንተ ታወራላችሁ፣ እሷ ትሰራለች። አይ ዱ ኢት። ሀቢባ ምንም እንዳልሆነች አንድ የአይጡ ጉሬ የመሰለች አፍንጫ ሴትዮ ዝም ብላ ድንክዬ ሲም ካርድ እንደሆነች ማወቅ አለባችሁ። እዛ ሴት ሺ ኢዝ ጀስት ዚስ። ሶስት ሚሊዮን ሰበሰብን። ዋት 3 ሚሊዮን? ኢንሻአላ 30,000 ስጧት፣ እንደገናም ታገኝ። ፖይንት ኢዝ በጥራቆች ናችሁ። ከገነት እጅ እሷን ልታድኑ አልቻላችሁ። ከገነት እጅ ማናችሁ ማላዳናችሁ። ዚስ ኢዝ ማይ ፖይንት። ዛሴት ሱሱ እኔ አንቺ ላይ ችግር የለብኝ ምን የለብኝ። እቺ ድንክ በምትበጠረቀው ምንም አባቷ ማምጣት እንደማትችል እኔም ላይ ስለፈለኩ ሌላውም ሰውም እንዲያይ ሲል ገነትን ነኝ የተጫንኳት። እኔ ከአንቺ ጋር ችግር የለብኝ፣ አላውቅሽ። እናንተንም ገነትን የሚያወቋችሁ እኩል ነው። አይቻትም፣ አላውቃትም ገነትን። ያኔ ላይቭ ላይ ሆናችሁ ስታወሩ እነዚህ ልጆች ግን ምን እንዲያሰቡ ነው? ለምንድን ነው የሚያወሩት? ከዚህ ከወጡ በኋላ ነገ ህይወታቸው ላይ የሆነ ተጽዕኖ ያመጣባቸውም ወይ እያልኩ አስተያየት ስሰጥ ነበር። በሁለተኛው ቀን በሶስተኛው ቀን ግን እዚሁ ለምንድን ነው ገነትን ያገለሏት ብለን ስናወራ ነበር አይደል? ዛሴ በግልጽ እሷን እንዳገለሏት ሲጀመር ተጠነቋቀለን የምትሉት እርስ በራስ ሁሉም ነገር ላይ የተደፈደፈባትና ሰው ሁላ ገላለች የምትባለው እሷ እንደ አንድ ኢትዮጵያዊ እህት ኢትዮጵያዊ አለ የምትሉት እንደ ኢትዮጵያዊ እህት ነፍስ ገላለች ምናምን ብሎ እንትን ማለት ይሄ ፌር ነው? ቤተሰብ የላትም? ሀገር ቤት ስትሄድ ማን ነው እንደ ሰው የሚያያት?
ለእሷስ ታስቧል? ለባሏ ሁላ በዋትሳፕ እየተላከ ጥንቆላ አሰርታብሃለች እየተባለ ይሄ ልክ ነው? እሷ ላይ እየተደረገ ያለው ልክ ነው? እሷ ያላትን ሚዲያ ተጠቅመሽ ከእሷ ጋር ስሟን ላጥፋ ነው። እኛ ደግሞ እንቆምላታለን። እኛም እንቆምላታለን። በሚዲያም እንቆምለታለን። በፈለጋችሁ በሰፈርም እንሄድላት እንቆምላታለን። በጅማ እንቆምላታለን። በአርሲ እንቆምላታለን። እናቴትም እንቆምላታለን። እናንተ በዚህ ከሄዳችሁ እንጂ እኔ ከአንቺን ወላ አላውቅሽም ወላ ምን አላውቅሽም። እሺ ያ አብረሻ ቁጭ ብለሽ ስትፈቲ ግን ልክ ካሁን በፊት 60 ቀን እስር ቤት ውስጥ መስዋዕት እንደከፈልሽው አሁንም ትከፍሊያታለሽ። ተጠንቀቂ፣ ስማርቱኝ። ሚዲያ ስላላትና ቦታ ስለሰጠችሽ ላይቭ ላይ እድል ስለሰጠችሽ ብቻ ታርጌት ውስጥ አትግቢ። ማሰብ ያለብሽ ጓደኛሽ ልትሆን ትችላለች፣ ግን 60 ቀኑ ከአንቺ ጋር ልታሰረች እንዳትጠረዢ አላረገችሽ። ሺዝ ላይክ እናትሽ ገብቷታል። ቮይሷ ላይ እንደሰማው በጣም አሳዝናኛለች። ግን ቢሆንም እንደተረዳው እነዚህ የሚንጫጩት ምንም ነገር እንዳልሆኑ ታውቂያለሽ ነው ያለቻት። ታውቂያለሽ እናትሽ ገብቷታል ምንም እንዳላረጉላት ሁሉ እዚህ ቮይስ ላይ እንደሰማው ገብቶሻል። አሰሚ ብላ አይደለም የሰጠችኝ እኔ አንቺ ከሷ ጋር ምንም ናት እኮ ወረቀት እንኳን የላትም ምናምን ስትይ አሁን ቁጭ ብላ እንደዚህ የምትለው ይዩት። እናቷ ራሱ ማለት ኦሬዲ እስር ቤት ናት አይደል? ክሱ ወደ ፍርድና ምናምን እንዳይሄድ እባክሽን ክሱን አቁሚላት ብላ ስትለምነኝ ለሷ ስትል ቶሎ ተጠርዛ ወደ ሀገር ቤት እንድትሄድ ክሱን አቁሚላት አሁን እንዴት ትበጠረቃለች ብላ አሁን ትላንትን የላከችልኝ ከዛ ፊት አላከችልኝ። ገብቶሻል? ያ ሰው ገላለች ምን ብላለች ቁጭ ብለሽ ከሷ ጋር ስትዶልቺ አንድ ነገር ልንገርሽ፣ ሀገር ቤትም ትከስሻለች። ምክንያቱም ስሟን እያጠፋሽ ነው ያለሽ። ቤተሰብ አላት፣ እሷም ትመጣለች። ሶፋውን ልጅቷ መጀመሪያ ልጅቷ ተገጨች። አንድ ልጅ ተገጨች። ታስተሻች በሷ የተነሳ ተገጨች። በሷ የተነሳ ደማ ፈሰሰ። ልጅቷ ስላልሞተች በሳምንቱ ሰውዬው ሶፋውን አብደሻል። እንዲ አንቺ ላይ ስታወራ ግን መርቀና ነው እንደሆኑ ብላ ነው የምታወራው። ጋይስ እንደዚህ ነው የምታወራው። ከድሮ ነው አሁን ተቀይራል። የእውነት አሪ ኦኬ። ትራማ ነው ያለብሽ ሱሱ። ትራማ ካለብሽ ወይ እንትን ተረጋጊ እህታችን። የእንትን ትላለች ምናምን አይ ዶንት ኖ የሆነ እንትን ሊቀይር ሲገባ ሞተ። ወላሂ ወላሂ አይባ የቤይሩት ህዝብ እንዳለ ያውቃል። ውጡና እያንዳንዳችሁ አውሩ። ጀሪሜ ሰርታለች ሴትዮ። ብዙ ጀሪሜ አለ። ጀሪሜ ማለት ወንጀል ማለት ነው። ብዙ ወንጀሎች አለባት። ቤቷ ላይ ብዙ የገደለችው ሰው አለ። ጓደኞቿ ያውቃሉ። በጣም ብዙ ነገር አለ። እኔ ስላልሞትኩላት እኔ ወንዶቹ ሲያሳዱኝ አንበሳ ላወርድላት ለሱሱ ቆሚ። ለምን እቆማለሁ? እንደዚሁ እያወራሁ ሄዳ ታወርድላት። ምን ችግር አለው? እንትና አልያዝ ስላት ነው መጨረሻ ላይ አታለው ሊወስዱኝ ቢያታሉኝ አልያዝ ስላት ነው ፖሊስ የላከችው። እኔ ፖሊስ ይዘኝ ትናንትን ተናግራለሁ። ደስ ነው ያለኝ ያልኩት ደስ ነው ያለኝ። ለምን እኔ ነገሩ ነገር ስታውቂ እንዳይቆጭሽ ከጅምሩ ጀምሮ ላይቭ ላይ ሲወጡ ጀምሮ እኮ እየተከታተልን እኔ ያልኳችሁ እኮ ሱሱን የተጫንኳት ሀቢባ ምን አባቷ እንደምታመጣ ማየት ስለጓጓው እንዳትተዩን ግድ ያልኳት። ለምን አሁን ነገ እናስወጣታለን ስትል ነበር እኮ ያንን ቪዲዮ ላኩልኝ። ግን ነገ ትወጣለች እስቲም እንደምታመጭ ምናምን ስትላት ነበር። ዝም በይን ያልኳት ጸጥ። የት አለ ታዲያ ሙኒት ምን አለች? ቤሩት ማለት እዚሁ ጋር ነው ያለው። አሁን ነገ ሄደን እንደዚህ እናደርጋለን ስትል አልነበረም? ከሀቢባ ጋር ገብታ እስቲም እንደሚያመጡ እጅሽ እንዳታነሽኝ ያልኳት።
እጅሽ እንዳታነሽ ዛሴት እጅሽ እንዳታነሽ ይላል። ከባድ ሰው አለችም ለምን ቀላል ሰው አትሆንም? በሀቢባ ምክንያት እኔ ከእንትና ጎን ነኝ። እሷ ከሱሱ ጋር እንደዚህ ቁጭ ብላ እንትን ሰውን ካገለለች እኔ ደግሞ ለእሷ ከእንትና ጎን ነኝ በሀቢባ ምክንያት። ዛሴት ከገነት ጎን ነኝ። ቮይሶቹ ለምን አንከፍቶም? እኔ እኮ ገነትን እኮ ፈርቻት እኮ ወንዶች ገነት እዚህ ሳትመጣ በፊት ሳላውቃት በፊትም እኮ እቺ ልጅ አግልሏታል እያልኩኝ ነበር እኮ። አላውቃትም እኮ ልጄን አላውቃትም። ለምን ያገሏታል ብለን ስናወራ ነው እኮ አንዷ ቆይ ገነትን ልጥራት ብላ ይመጣችሁ አይደል? በቃ ዛሴት ተነፉ ልቃሚዎች ነግሬ ሲያወሩኝ ደውዬ አይደለም ልጅሽ እጅሽ ከገባ በኋላ ምን አባቷ ታመጣለች? እኔም ያቺ ስሟን አልጠራም፣ ሀገሯ በሰላም ትግባ እንጂ ጉዷን አውጣ። አያችሁ ምን አባቷ ታመጣለች? አሁን ሀገርሽ ገብተሻል እንትን በይ። ሀገር ላይም ሆነሽ እኮ ሰዎችን የሌላቸውን ማንነት መስጠት አትችል። ያ ዘረኛ ነሽ። ሀቢባም ዘረኛ ናት፣ ለጉራጌ እያገዘች ያ ለጊዜው የእኔ 8 ቤት ጉራጌ ወደዛ ይቀመጥና በአሁን ታይም እኔ ኦሮሞ ነኝ። አርሲ ከገነት ጋር ዘመድ ነን እኮ አንዴ ጆሌ ብያ ኤሰ ጅርተን ሃሲ ንጅር ኑቲ ሳስጅር ያ ኤኙቱ አርከኑ ሚጭር ንላል ንጅር ጅርቱ ኢጆሌ ጅርቱ ጅር ገታ አቹመታ በቃ ዱቢኑቲን ካሲና ጅራቹን ከሰን ኒጋ ኑፍጋ ዛሴት እከካሞች እናትና በህግ ትጠየቃለች ይባላል። እያንዳንዱን የሰራሽው ይሄ ሁሉ ውርደት ወላሂ አይባ ይሄ ሁሉ ውርደት በእኔ በሚስኪኗ ይሄ ሁሉ ውርደት የመጣባት የሰራችሁ ጀርም የሰራችሁ ሐራም ነው። ወላሂ አለ አጠራቅሞ በእኔ በሚስኪኗ ያመጣል የሚያዋርዳት። እንደዚህ ሰው እንዲህ በእንጨት አልነካሽም ማለት እኮ አይባ በጣም ነውር ነው። ከዚህ በላይ ሞት እኮ የለም። በቁምሽ መሞት እኮ ነው። ሰው አይሰበርም እንዴ? ሰው ላሽ እንድንለው አይሰበርም? ጸጸት አይኖረም? ህሊና አይኖረውም እንዴ? አረ ላሽ እንዴ! እኔ እኮ ዝም አልኩሽ። ላሽ አትይም እንዴ? አስገባሽኝ ገባው። ላሽ አትይም እንዴ? ምንድነው? እኔ እኮ ደውዬ ገነት ምን አርጊ ነው የምትይኝ? ወንዶች ለምንድን ነው የምንልክብኝ? ባሌ ዘመሬ ላከው። እኔ ባልሽ ለምን እኔ እንደመጥቼ እኮ ነው የጠየቅኩሽ። አንቺ ለኔ አንሰሽ ነው? እኔን መጠፍጠፍ አቅቶሽ ነው? በቃ ስለሆነች እድሜ ልኳን ወንድ ነው የምትገዛው። እኔ ግን በሷ ቦታ ቦን እንዲህ ነበር ጸጉሽን ቀም የምደፋሽ። አልፈራሽም ነበረ። ግን አንቺ በወንድ ነው የምትመኪው፣ በወንድ በምናምን። እኔ አሁን አንቺ ላይ እኔ እዚህ ቁጭ ብዬ የፈለግኩትን ማስደረግ እችላለሁ ወንድ ልኬ። ግን እኔ እንዳንቺ ደደብ አይደለሁም ወላሂ። አንቺ ሱሱ 3 ሚሊዮን ለምን ወንድ አትለኪበት? ለምን አጨርሹ? ምን ያደርጋል? ለዚህ ካልሆነ ከዛ የጀመርኩት ንግድ ስለተበላሸ የሀገሩ ሲስተም ስላልገባኝ ነው። አሁን ገብቶኛል። ሌላ ብር ይሰብሰብልኝ በይ እንሰበስባለን። እሺ 3 ሚሊዮን ለምን ጀሪማ አታረጊም? አርኪ 3 ሚሊዮን ራሄል ሁለታችሁ እኔ ወላሂ የምኖረው ከዚህ በኋላ ለእናንተ ነው፣ ለልጄ ራሱ አይደለም። እናታችሁ አፈር ተብላ ቁጭ እንትን በለጨ የቃምሽ የበለጠ ከምታብጂ አወዳይ ቀን ያን 3 ሚሊዮን ምን የመሳሰለ በርጫ የቃምሽበት ጭርስ ስታረጊ ልወዝወዘው በግሬ ብለሽ በየመን በኩል ቆስቁሽው ነው የምልሽ። ቆስቁሽው የሆነት በጅቡቲ ይቀርብሻል። ድሬዳዋኔና ከየ 3 ሰዓት እንደዛ ሽንሌ ላይ ካልያዙሽ ፍሬ መስሎሽ ነው። ደሃ እናት አለችኝ አላፍርም። ደሃ እናት አለችኝ ውሻውኝ እኖራለሁ ለእናቴ አላፍርም። የእኔ እናት ሚስኪን ናት፣ አለቀሰች፣ ለመነችሽ አላፍርበትም። ግን እናቴ እንደዚህ ማልቀሷን አሰማሽኝ። አይሽ ባልሰማው ይሻለኝ ነበረ። እኔ አልሰማሁትም ነበረ ወላሂ። አይኗ የጠቆሩና ያየሁት እንጂ አልሰማሁትም። እንዲህ ውሻውና ዝቅ ብላ የኔ እናት አንቺን ቆሻሻ ሴት ስለለመነችሽ ዋጋ ትከፍያለሽ። እኔ ስለታሰርኩ ከልጄ ምንም አልሆንኩ፣ ወጣት ነኝ፣ የትም እጅ እሰራለሁ ብዬ በራሴ ተማምኜ ነው የመጡት። ግን የእናቴን እንባ ወላሂ ትከፍያለሽ፣ ዋጋ አስከፍልሻለሁ። እኔ ያልገባኝ ነገር ኩራት ነው። ላይክ አጨብጭቡልኝ የሱሱን እናት አልቀሰ ምንም ኩራትና እንትን አለ ለእኔ ነው
ስሚው ብላ የላከችው እንጂ አሰሚያ አላለች። እንደዚህ ብላ ክሱን አቁሜ በጊዜ ወደ ሀገር ቤት ሄዳ አሁን ደግሞ ምንም ማምጣት እኮ አትችልም እንደዚህ ምናምን ብላ እያወራች ነው። እነዚህ ሰዎች ምን ነው የተለያየ ነገር የሚያወሩት? እስቲ ስሚው ብላ ነው የላከችልኝ። እሺ ያ ዛሴት እኔም አንድ ቮይስ ሰማሁ፣ ሀሳቡ ገባኝ። አልሰማሁትም፣ ሙሉን የሰማሁት እዚህ ላይቭ ላይ አብረን የሰማን። ያ ዛሴት ያህል እንደሚወዷት ነው። ሀቢባን ትፈሪያታለሽ? እናቴ ትሙት በስሊፐር ነው እንደ ቁጫጭ እንደዚህ እንደ ስሊፐር የለም እላው ላይ ቆመ፣ ከላይ ቆመ፣ እንደዚህ እንደ ቁጫጭ ነው የምትገላት፣ እንደ ተፍኪ ልቀቀም ንፍጣ ምን ስለሆነች ቆንጆ ምራቅ መጥፊያ ናት። ባይዘ አክታ መጠራቀሚያ ናት። ይህ ሁይስ ያ እንዲህ ስክሮል ማረጋት ልጅ ናት። ይሁን አስመሳይ ፌክ ሰዎች ከሆኑት ውስጥ አንዷ ሀቢባ ናት። እኔ ደግሞ ጥሮብኝ ፌክ ሰዎችን ቶሎ ነው የማውቀው። ቁዝራ እሷ ለማንም ዝቅ እንደሚሉ ነው ያየሁትኝ። ይህንን ያየ ነው። ሙድ ስትይዝባት እናቴ ላይ ሙድ ስትይዝባት ምን ብላት እንደሆነ አላውቅም። እኔ እንዳይፈረድባት አደርጋለሁ፣ ወደ ሀገሯ እንድትገባ አደርጋለሁ ምናምን ብላት እኮ እናቴ በቃ አይፈረድባት ብቻ ልጄ ላኪልኝ ብላ ነው የምትለምናት። አይባ ድምፁን ብትሰሚ ወላሂ የኔ ሚስኪን ደሃ እናቴ ማለት ነው። በነገራችን ላይ እናንተ በፈለጋችሁት መንገድ ሪያክሽን አድርጌ እንዳላሳብዳችሁ ወላይ የእናቷን ቮይስ ወላይ ምናምን እናንተ እንደውም በፈለጋችሁት እናንተ ባሰባችሁት መንገድ ሪያክሽን አድርጌ እንዳላሳብዳችሁ። ላሳብዳችሁ ወይስ እንደዚሁ እንቀጥል? ቹይ ዘ ቤስት አንሰር። ጎጠኛ ነሽ? የስ አይ አም ፍሮም አርሲ። ጥያቄ ያላችሁ? አይ አም ፍሮም አርሲ። እሷ ጉራጌ አይደለች? ለጉራጌ አለ እንዴ አብሮ የገቡት? እኔ ለምን ለአርሲው አልደግፍም? በአባቴ እንኳን አርሲ ነኝ። ያ አርሲ ነኝ። ዋይኖት ለምን ከጎኑ አልቆም? በዛም ከፈለጋችሁ ማለት ነው። በእናቴ ያላገጠች በሚለውም ከፍቼ ሪያክሽን አረግባታለሁ። ቹይ ዘ ቤስት አንሰር። በሁሉም መንገድ አትሞቁኝ፣ አትደምቁኝ። እናቴ ትው ሁልሽም አትሞቁኝ፣ አትደምቁኝ። ማሳበድም ምን ማለትም ሆቤ ነው። እናቴ ትሙት ሆቤ። ዶንት ፑሽ ሚ ቱ ዳቢሎስ። እሺ ዳቢሎስ የመሆን ችግር የለብኝ። በባህር ስመጣ ተለክፍ ያለው እኔ በሻርክ በምን ተለክፌ የመጣው ሰው ነኝ። ስንት አስክሬን ያረፈበትን አስክሬን በእግራችን እንዲህ እየገፋፋን ተሻግረን የመጣን ሰዎች እንደገና ዱቄት ጋብሬ እንደምኖር እንዳትረሱ። ስታስቡት ምትሞቁኝ ምትደምቁኝ ይመስላችኋል? እየተፋውብህ ነው የማወራው። ልቃሚ ንፍጣ ዶንት እጄ እንዳጠመዝዙ። አሁን ቀጥሉ። ታዲያ ሰው እኔ እቺ ሴትዮ ምንድነው ትገደ ምንድነው ፈልገው እንዴ? በቃ አይባ ከዚህ በላይ እኔ መታገስ አልችልም እንዴ። በእርግጥ ስሜታዊ ያደርጋል። የእናትሽን ቮይስ አደባባይ ላይ መስማት የኔ እናት እያለች እቺን ቆሻሻ አታውቅማ። እናቴ አታውቅማ። አቡ ልጄ እባክሽን እንደው ለእናቷ ስልም ብዬ ነው ብለሽም የኔንም ድምፅ አሰምተሽም ቢሆን ሰው እንኳን እንትን ላለ ማለት እባክሽን እያለች ነው የምትለምና። እናት ልጇ ምንም ትሆናለች። እሱ እናትሽ ስለምትወድሽ እኮ ነው ጠላትሽን ዝቅ ብላ የለመነችልሽ።
ኦኬ ምን ችግር አለ? ሰው የእናትሽን ድምፅ ደህና ሰው ብትለምን አቡ ደስ ይላል እኮ ደህና ሰው ብትለምን ይሉኝታ ያለው ህሊና ያለው ሰው ብትለምን ኦኬ። ግን አንዲትን ቆሻሻ ሴት ልጅ እያላት ለሴት ርህራሄ የሌላት ለእናቶች ርህራሄ የሌላት በሴጣን የተሞላች ዳቢሎስ ፈሪሃ እግዚአብሔር የሌላት እንደው ደደብ ያልተማረች ፋራ እንደወረደች ጭራሽ ስለምንም የማታቅ ደደብ ድንጋይ ብቻ ገንዘብና አሰስ ገሰስ ሆና ሰውን አፍዝዛ መኖር የምትፈልግ ሴት እንዴ መሞት እኮ አላይባ ዝም ብሎ እድሜ ልክ መኖር እኮ የለም። ይኸው እንደዚህ ይሄ እንኳን ሲፈጠርባት እኮ ድንግጥ ብላ ከቪዲዮዋም ስልኳንም አጥፍታ እኮ ጠርታ ራሷን እንኳን ጋፕ ማድረግ ነበረባት ብታቅ። ይሄ ሁሉ ውርደት እኮ ለእሷ እኮ ነው። ወላሂ እኔ እኮ አይደለሁም እየተዋረድኩ ያለሁት እሷ ናት። እኔ ከዚህ ምን እናቴ ጭራሽ እንደዚህ ነገር ላይ ከቀረበች በኋላ እኔ ምንም የሚያስፈራኝ ነገር የለም ከዚህ በኋላ ምንም ቢመጣ ማለት ነው። ግን ነውር እኮ ነው አይባ ወላሂ አበሻ እንደዚህ አበሻ አላየሁም። የእናቷን ድምፅ ለምን በአዲስ አልሰማውም? እስቲ ምን ብላ ነው አልሰማውም። አብረን እንስማዋል። አብረን እንስማው አል ሲናዬን ራሱ ማየትም አልቻልኩም። እሷም ከገባች ጀምሮ አላቅም እንዴት አይነት እንትን ላይ እንዳለ ማንንም ማናገር አልችልበትም። ራሱ ይሄ እንትኑን ይህንን ራሱ ታናሽ ወንድሟ ነው እሱ ነው አስተካክሎልኝ እንትን እንዳናግረሽ ሁላ ያደረገልኝ። የኔ እናት በጨለማው ጌታ ይሁንብሽ በአላህ የኔ ውድ ልጅ መልስ ትሰጪኛለሽ እኔ ብዬ አስባለሁ። ግን እባክሽ ይቅርባይነት ጨዋነት ነው። ይቅርባይነት ጸጋ ነው። ይቅርባይነት ብዙ ነገር መለገስ ነው። ይሰጥሻል ፈጣሪ ይቅር ባልሽ ቁጥር እሱም ወንጀላችንን ይቅር ይለናል። ግን ተቻችላችሁ ይቅር ተባብላችሁ እሷም ወደ ሀገሯ ትምጣ። ገንዬ እባክሽ መልስ ስጪ። ዝም አትበይኝ የኔ እናት እጠብቃለሁ። ገነት የምትባል እኔም ጓደኛ አለችኝ። ይገርምሻል ወላሂ ለአዚም ክርስቲያን ናት አለችኝ ጓደኛ እኮ እሷም ጋር ሂጄ አገናኝሻለሁ። እባክሽ ገንዬ ለሰማይ ቤትሽ ይሆንሻል የኔ ውድ ልጅ። ይቅር በያት በቃ ይበቃቸዋል። እስቲ ይግረማቸው ሰዎችም ይገረሙ እንዳበዱ ሁላ እስቲ አፋቸውን የያዙ ይገረሙ። እስቲ ይህን አሰብ እስቲ ለባለቤትሽ እባክሽ በእናትሽ። ሲናዬን ራሱ ማየትም አልቻልኩም። ሁሉንም ቮይስ ላሰማችሁ። ጥያቄ አላችሁ ስትንጫጭ ትያለሽ እንጂ እስቲ እጄን ትጠመዥዣለሽ በእንደዚህ አይነት መንገድ ለምነሽ እንዳይፈረድባት በጊዜ ወደ ሀገሯ እንድትመጣ እባክሽን እንዲፈረድባት አታርጊ። ክሱን አንሺ ብላ አስነስታ ምን አባቷ ታመጣለች ይላሉ። ምንም ካላመጣች ታዲያ ለምን ገነትን ተጠያቂ ታደርጓታላችሁ? በእሷ ምክንያት ካልተጠረዝሽ ለምንድን ነው ገነትን ታዲያውን ተጠያቂ የምታደርጓት? ለምን ትጠይቋታላችሁ? ወይም ማድረግ መቻሏን እመኑ፣ ወይም ደግሞ እሷ እንዳላስጠረዘችሽ ወጥተሽ ተናገሪ። አልገባችሁም መሰለኝ። ቆይ እንደገና ሙሉን ጨርሱት። እሷም ከገባች ጀምሮ አላቅም እንዴት አይነት እንትን ላይ እንዳለ ማንንም ማናገር አልችልበትም። ራሱ ይሄ እንትኑን ይህንን ራሱ ታናሽ ወንድሟ ነው እሱ ነው አስተካክሎልኝ እንትን እንዳናግረሽ ሁላ ያደረገልኝ። የኔ እናት በጨለማው ጌታ ይሁንብሽ በአላህ የኔ ውድ ልጅ መልስ ትሰጪኛለሽ እኔ ብዬ አስባለሁ። ግን እባክሽ ይቅርባይነት ጨዋነት ነው። ይቅርባይነት ጸጋ ነው። ይቅርባይነት ብዙ ነገር መለገስ ነው። ይሰጥሻል ፈጣሪ ይቅር ባልሽ ቁጥር እሱም ወንጀላችንን ይቅር ይለናል። ግን ተቻችላችሁ ይቅር ተባብላችሁ እሷም ወደ ሀገሯ ትምጣ። ገንዬ እባክሽ መልስ ስጪ። ዝም አትበይኝ የኔ እናት እጠብቃለሁ። ገነት የምትባል እኔም ጓደኛ አለችኝ። ይገርምሻል ወላሂ ለአዚም ክርስቲያን ናት
አለችኝ ጓደኛ እኮ እሷም ጋር ሂጄ አገናኝሻለሁ እባክሽ ገንዬ፣ ለሰማይ ቤትሽ ይሆንሻል የኔ ውድ ልጅ። ይቅር በያት በቃ ይበቃቸዋል። እስቲ ይግረማቸው፣ ሰዎችም ይገረሙ እንዳበዱ ሁላ። እስቲ አፋቸውን የያዙ ይገረሙ እስቲ። ጋኒ ምን ይሻለኛል? አበርሶ ከራሴ መሆን አልቻልኩም። እባክሻችን እባክሽ ምን ይቅረበኝ ጋኒ፣ በእናትሽ ምን ይቅረበኝ? እንዴት አባቴ ልሆን? እስቲ መፍትሄው ምንድን ነው? እስቲ ንገሪኝ እባክሽ እባክሽ። እሷ ሁሉ ነገር ነች እኮ ገኒ። በእናትሽ እባክሽ እባክሽ ገኒ እባክሽ ምሉ በእናትሽ የችግሬ መላላት እኮ ገኒ። በእናትሽ እምባዬን የለኝ በእናትሽ ገኒ። ትጨርሱታላችሁ? ሱሱ ልቀጥለው? ይቀጥል? ባለጌ ሲሆን ባለጌ ብቻ አይደለሁ፣ ብልግናዬ ከጭካኔ ጋር ነው። እስኪ ልቤን አራራው። ጥያቄ አላችሁ? እንደዚህ ተለማምጠህ በጊዜ ወደ ሀገር ቤት እንድትገባ አድርገህ አሁን እየመረቀነች ማታ ማታ እየገባች ታቅራራለች። ስቶፕ ኢት። የቀረውን ደግሞ ነገ ጨርስላችኋለሁ። ምን ታስባላችሁ? ደስ የሚል ስቃይ ትላል። ደህና ሁን። ልባችሁ ቀና ከሆነ በመጀመሪያ ሰብስክራይብ አድርጓት። በሁለተኛ ደረጃ ደግሞ እንደ ቻሌንጅ ያዙትና 100,000 ሰብስክራይብ አስገቧት። ምክንያቱም ለእናንተ ድምፅ እየሆነች ቁጭ ብላ ወገቧን እስከሚያማት እንትን እያለች እናንተ ሰልፍሽ መሆን በጣም ከባድ ነው ማለት ነው።